ሂሩት ወይዬ በስዬ ወይ ዛሬ ምን ተገኝቶ ነው እጄ እንደሚናፍቃችሁ እኮ አውቃለሁ ይሄን ናፍቆታችሁን ላስታክስላችሁ ይሄው ቁጭ በስቲ በስዬ እጄ ሳይሆን የሚናፍቀን መቼ ነው ጥሩ ምግብ የምትሰራው ሚለው ነው ይሁን ምንም ችግር የለውም ዋናው ከኔ የሚናፍቃችሁ ነገር መኖሩ ነው ሄኒ የኔ ልጆች ኑ ጎሽ ኑ ራት ሳትበሉ ተኛችሁ እንዴ እኔ በጣም ነበር ይራበኝ አባታችሁ ደርሼላችኋለሁ ኑ ቁጭ በሉ ምን የመሰለ ራት አዘጋጅቻለሁ ኑ አንተ ነህ እንዴ ሰራኸው ታዲያስ አባ እንዴት እንደጠገብኩ እኮ ሌላ ነገር ይጠራ መስሎኝ ነው ምን ወይ እኔ ምስቀልድ እኮ ነው በጣም ነው የጠገብኩት ነይ አራባለ ነይ ቁጭ ቀና ደፋ ብዬ የሰራሁትንማ ነይ ቁጭ በይ ሳትበሉማ የትም አትሄዱ ነው ቁጭ ይላሉ እንዴ ለፍቼ ትንደረደራለህ እንዴ ተበላታለህ ያሽ ቀስ ብላችሁ ያሽ በሉ ያዙ ብሉ እንጂ ብሉ ምንድነው የምትፋጠጡት ብሉ እንጂ አዝ እንጂ ራሴ በላለሁ ጦጦ አባትህ ጃልናፈቀህም እንዴ ያዝ ምን ያሽ እንጂ ምን ሆነሽ ነው እንዴ ለእናንተ አይደል እንዴ ሰዓት ሙሉ ያሺ ያሺ አንቺ ነሽ አይደለም ለሁሉ ፊት ያሳየሽ አንቺ ቀደም ብለሽ ቀልጣፍ ብትይ ይሄ ሁሉ ነገር አይመጣም ነው አንተ ሳትጎርስማ ያልጎርስ አይደለም ይሩቴ ፍጹም እንዴ አንተ ሳትበላ በስ ይምን ነው ይሩቴ እኔ እኮ ባህሉን ብዬ እንጂ እኔ ሳልፈልግ ቀርቼ ነው እንዴ አብሶ እጄ ይባረክ ናዙ አልጣፈጠም ምን አልከኝ የኔ አንቺስ ምን አልሽ አትናገሩ እንዴ ይሩቴ እንዴት ነው ምንድነው በሆዳችሁ የምታግሮመርሙት አትናገሩም እንዴ ምን በኮድ በሆዳቸው አውርቶ መሄዳቸው ነው እንዴ ለፍቼ የሰራውትንማ ሁለተኛ ምን አልክ ዝኒ ወይ አፍጥነው ሁለት ድራፍት ምን የሚመጣ ሰው አለ እንዴ ማንንም የለም እንዳላመሽ ነው ማምሸት አልፈልግም ቶሎ ወጣጥቼ እንዴት ሄድ አምጣልኝ ጥሩ እሺ ፈጣን በል ጎሽ እያየኝ ታዲያ እሺ ቶሎ ጨምርልኝ ከሰር ምን ማታስ ማምሸት ስለማልፈልግ ነው ቶሎ መሄድ ያለብኝ እውነትን እኮ ነው ተጣጣ አርጎ መሄድ ይሻላል እሺ እንዴት ነው በስዬ ወይ ቶኝ ባክ ግን ምንም ነገር መስማት አልፈልግም ቶኝ ምንድነው ካሳብ ትሸሻለህ እንዴ አዎ እሸሻለሁ አንተን እየሰማው ጉዶኛለሁ ቶኝ ባክ ካሳብ የሚሸሹ ደካሞች ናቸው አንተ ደግሞ ደካማ አይደለም ተሳሳትክ አየህ እኔ ደካማ ነኝ ቶኝ ካልክ ምን ይደረጋል እኔ እንኳን ሌሎች ብዙ ያልተጠቀምክባቸውን ተሰጦችን ልነግር ነበር ታዲያ ወዴት ነው አልፈልግም አልኩ ብልስ አፌ አልፈልግም ቢል ውስጥ ይፈልጋለሁ እንደሚል አሁን ይሄ ላንተ ጠፍቶ ነው አውቂ ዝኔ ድራፍት አምጣልኝ ምን መሰለ እርግጥ ነው አውቃለሁ እኔ ባለብዙ ተሰጦ ነኝ ግን እንደው ሳልጠቀምባቸው የቀሩ አንዳንድ ተሰጦች እንዳሉ እሱን እኮ ግልጽ እንድታረግልኝ ፈልጌ ነው ይወል በስንቱ አንዳንድ ሰዎች የጆሮ ምግብ ይሆናሉ የመናገር የመደመጥ የድምጻቸው ውበት የማሳመን ተሰጦ አላቸው
እውነት ነው እሱ ሩቅም ሳትሄድ እኔን እንደ ምሳሌነት መጠቀም ትችላለህ ትክክል አንዳንድ ሰዎች ደግሞ ያን ምግብ ይሆናሉ ሲታዩ የሚወደዱ የደስደስ ያላቸው ደስታን የሚጭሩ ሰዎች ይሆናሉ ተው እዚህ ላይ እንኳን እኔን እንደ ምሳሌነት መጠቀም ይከብዳል አሁን የኔ አለቃ ገለታ እኔን ሲያይ ፊቱ እንደዚህ ነው የሚሆነው የአይን ምግብ ያልከው አይሆነኝም ያው ዝም ብዬ የጆሮ ምግቤን ባጣድፍ ይሻለኛል ተሳስተሃል እንዲያውም አንተ ብዙ ሰዎች ያልታደሉትን ነገር ታድላል የመደመጥም የመታየትም ይሄም በሌላ አነጋገር የጆሮም የአይን ምግብ የሚሆን ተሰጥቷል እውነትህን ነው ታዲያሳ በሬዲዮ ሲሰራ ብዙዎቹ ማርካቸዋል የጆሮ ምግብ ሆናቸዋል በድምጽህ በተናጋሪነት ባሳማኝነት የብዙዎች የጆሮ ምግብ ሆናል አሁን ደግሞ ባክ ለምን በቲቪናና የአይን ምግብ ሆነ አይመስለኝም ይቅር ለምንድን ነው ራስህ የምታሳንሰው ዋጋ አይታየህ እሱማ ይታየኛል ለምን አይታየኝም ግን ምን መሰለህ ግልጥ ብሎ እንዲታየኝ እስቲ ትንሽ አብራራልኝ እስቲ ፍንተው ዋርጋ ሳይኝ እስቲ አስበው በዚህ ፈገግታ ህዝቡ ስትማርከው በዛ ላይ ደግሞ ልብድህ እኮ ቀላል ቢባል አይደለም እውነት ነው እሱ ሀቅ አለ እሱ እውነት ነው ታዲያ ይሄን ፈገግታ በቲቪ ሳታሳየው ብትሞት አይቆጭም እንዴ በጣም ይቆጨኛል እንጂ በዛ ላይ ደግሞ እኮ ብዙ ጥቅሞች አሉ የድርጅቶች አምባሳደር ትሆናለህ ገቢ ይጨምራል እውቅና ይጨምራል በሄድክበት በስንቱ ነው የምትባለው ዝኔረባካት አፍጥ ነው በዛ ላይ ደግሞ እኮ ብትታመም ፊትህን ሰው በቴሌቪዥን ካላወቀ አዋጥቶ እንኳን አያሳክምም በድምጽ ማንም ዞር ብለህ እውነትህን እኮ ነው አንተ እንዴት እስከ ዛሬ አልታየኝም እውነቴን ነው ፊቴን ከህዝብ ሸሽጌ የኢትዮጵያን ህዝብ የአይን ምግብ ስለነሳሁት እውነት አደባባይ ወጥቼ ይቅርታ ጠይቃለሁ ይሄ ትልቅ በደል ነው ይሄ ግፍ ነው ህዝብ ላይ ግፍ ነው ያልኩት ይቅርታ በሲ ቆየሁባችሁ አይደል በሲ ምንድነው ምኑ ለኔ ሁለት ለሱ አንድ ራስ አይደለ እንዴ ሁለት አምጣልኝ ቸኩላል ያልከው ምንድነው የሚያስቸኩል ነገር አለ አረ ጨምርልኝ ምን የሚያጣድፍ ነገር አለ ያስከዛው ይወሱ ጠጣ የት ሄዳል እሺ ያዞልኝ ቀጥል እስቲ እባክህ በቃ እንግዲህ ትክክለኛው የስኬት መንገዴ ጀመረ ወንድሜ አንተ ብቻ አንገትህን ደፍተህ ዓላማ ላይ አተኩር እንጂ ስኬት እየተሳበች እንዲህ ተንፏቃ አሳዳ ያለህበት ትመጣለች አለቀ ከእንግዲህ ህዝቤ አይኑ የሚራብበት ጊዜ አብቅቶ እናንተ ልጆች ይሄን ለምናተው ምን እንደሱ መችም ቆይ ያሲዝልሽ ያንዬ ምን ችግር አለ ያሳመመኝ እኮ ነው ቀስ ብላ ሲዝል በቃ ቀስ ብያ ሲዝልሻለሁ እኔና እንደዚህ አውቀን የምታሳምማት አይደል ሄኖክ እኮ ነው የአይን ምግባችሁ ከች በሰዓቱ ፏላችሁ በዚህ ደስ አላችሁ አይደል ተቀመጥ እስኪ በእናት ተቀመጥ ቆይ ትንሽ ብሉኝ ተመገቡ የአይን ምግባችሁ እኮ ነኝ እኔ ስመጣላችሁ ፏ አላችሁ አይደል ፈገግታ በፈገግታ ሆናችሁ በዚህ ያረኔ የሄኖክና የኔ ፍቅር ደስ ብሎኝ ነው እንጂ እኔ ስታዩኝ ደስ ብሏችሁ አይደለም ምን አዲስ ነገር አለው አንተ ደግሞ ሁሌ አይደል እንደ ምን ላይ እኮ ስታዩኝ ደስ አይላችሁ ማለቴ የአይን ምግብ አልሆናችሁ የአይን ምግብ ልብ ልታወልቅ ነው ማለት ነው ምን አዎ በስያው አሁን እኮ አንተ ስትመጣ ነው በሳቄ ተፍነከለ አይደል ልጆች እንደዛ አትይኝም እንዴ ያ ይኸውላችሁ ንፉ እንግዲህ ማነው ብሉ መልካም ማዕድ የአይን ምግብ በስዬ ሂሩት ተኝተሻል እንዴ ምንድነው በስንቱ ምን ሆነ ነው አይ ምንም አልሆንኩም ምንም አልሆንኩም ኧረ ተረጋጊ ምንም አልሆንኩም ታዲያ ምንም ሳትሆን እንድትቀሰቅስ አይ እንደው ካልተኛሽ አንድ ማማክረሽ ነገር ነበረኝ ለዛ ነው በስንቱ ቀስቀሰኝ ካልተኛሽ ትለኛለህ ምንድነው የፈለከው ሻው ይኸውልሽ እንደዛ ነው የሚባለው ምን መሰለሽ አንዳንድ ሰው
የጆሮ ምግብ ይሆናል ኧረ እባክህ በስንቱ የጆሮ ምግብ የአይን ምግብ ስትናመሽብኝ አሁን ደግሞ በሌሊት ቀስቅሰን ምን አድርጊ ነው የምትለው እንደሱ አይደለም ይሄ ተወዳጁን ፕሮግራም ለምን የሚለው ወደ ቴሌቪዥን ጣቢያ መውሰድ አስቤያለሁ ጥሩ ነው በርታ በረታለሁ ግን ምን መሰለሽ እንደ ሚስት እንዲሁ ኢንፎርማል አርግሽ ብዬ ነው እንድታቂው ነው እሺ ለዛ ከሰው ከመሰሚው ብዬ ነው ይሩቴ አንተ ሰው ያተው ተወኝ በቃ አይደለም የትኛው ቴሌቪዥን ጣቢያ በወስደው ይሻላል እኔን የሚመጥነኝ ቴሌቪዥን ጣቢያ የትኛው ነው ልልሽ እኮ ነው በነገሩ ተኝ እኔ ራሴ ወስናለሁ ችግር የለውም ለናደር እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂዩማን ሄር በማቅረብ የሚታወቀው GT Hair Wigs አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ ይዘዙ ካሉበት እናደርሳለን GT Hair Wigs ጎሽ እኔ ልጅ እድግ በልልኝ እደግልኝ አሜን አራንቺ ተይባክሽና ሽሙርሽን ከዚህ በላይ ትደግልኝ እንዴ ሙሉዬ እኮ ለኔ አሁንም ልጅ ነው አስተሳሰቡን እኮ ነው አሁንም ለኔም ልጅ ነው ምን ለማለት ነው ዝቅ ብዬ ማስታጠብኩ እና ከፍ ብለ ማስታጠብ ትፈልግ ነበር ሌላው ጻን ወጣልሽ ደህና አደራችሁ ደህና አደርክ ወደ ጉዳይማ አንድ ነገር ልነግራችሁ ነው የመጣሁት አሃ ታዲያ ቁጭ በልና ቁርስ እየበላን እናውራ ለምን ቁርስ ይበላል ቤቱ ቁርስ በልቶ አይመጣም እንዴ ደበቅ ቁርስ በቀረበ ቁጥር ከች አረ ለበሰለ ምግብ እንዲህ አይባልም ውይ ደም በላው ባጣ ግን ሙሌ ወይ ለማንኛውም አንተም ፈልጌ ነው የመጣሁት እሺ አሎ አሁን በቅርቡ አዲስ የቴሌቪዥን ሾው ስለምጀምር እዛ ላይ አብረኝ እንድሰራ ነው ስራ ነው ይዤ የመጣሁት በስ የኔ ጌታ እሰራለሁ ደሞም ማኩራለሁ አይ ማኩራቱን ተው እኔ ግዴታ ስላለብኝ ነው የቤተሰብ ግዴታ ኃላፊነት ስላለብኝ ነው እነኚህ ደካሞች ስለሚያሳዝኑኝ ነው በዚህ እድሜ ጫንቃቸው ላይ ተጣብቀ ይሄን ያልፈላዶ ከመዝቅ ብዬ ነው አመሰግናለሁ በስ ችግር የለም አስበከዋል እኔና አንተ ተጣምረን የዚህን ማህበረሰብ ስንክሳር ለምን እያልን ስንሞግተው ጥምረታችን የምን መጣመራ መጣ አንተ ነህ ከኔ ጋር የምትጣመረው ደፋር ሰማ ያንተ ድርሻ እኔ ሾውን ሳቀርብ ታዳሚ ስለሚያስፈልገኝ እንድትቀመጥ ነው በቃ ተቀምጠህ ታጨበጭብ ይከፈላል በቃ ምን ፈለክ ይቀር አረ ይሁን ከባዶ ይሻላል ከምንም በቃ ይሄው ነው ሰላም ዋሉ እንዴ እርሶስ ምንድነው ሐሳቡ ስራ ይሰሩ እዚህ ከሚያሾምሩ ማለቴ ባዶ ቤት እዚህ ሆና ቤት ከሚጎለቱ እዛም ተከፍሎት ቢጎለቱ አይሻልም ያው እዚህ መቀመጥ ነው እዛም መቀመጥ ነው ብዬ አይሻልም ማዘር እንዲከፈላቸው ለእናንተ ብዬ አስቡበት ካንድ ቤት ለሰው ክቡራን አድማጮቻችን ይህ የምትወዱት የምትናፍቁት ሌት ተቀን በጉጉት የምትጠብቁት ለምን የተሰኘው ፕሮግራማችን በእናንተ በውድ አድማጮቻችን ጥያቄ መሰረት በቴሌቪዥን ሊመጣ ዝግጅቱን አጠናቋል እኔ በስንቱ ቅጣው የጆሮ ምግብ ከመሆን በዘለለ የአይን ምግብ ለሆናችሁ ተዘጋጅቻለሁ ኦኬ አድማጭ መስመር ላይ ያለ ሄሎ አድማጫችን እኔ ምለው በሲ በየትኛው ቴሌቪዥን ጣቢያ ነው የምትመጣው አልወሰንም ገና አልወሰንም
ዝግጅታችንን ጨርሰናል አላልክም እንዴ? አጠናቀናል። ወስኛለሁ። በቃ ከዚህ በኋላ በቴሌቪዥን መስኮት ነው የምንገናኘው አድማጫችን። አይ እንደዛ ከሆነ ትቆያለህ ማለት ነው። አድማጫችን በቴሌቪዥን እስኪያዩን ድረስ ጓጓ አይደል? ኧረ በፍጹም አንተ የምትመጣበትን ቻናል ለመደለት ፈልጌ ቆራጭ እንጂ በስንቴ ደግሞ ምን አጥፍተህ ነው? እኔ ምን አጠፋለሁ ገለታ? ግን ያው ስንት ዓመት አብሬ ከሰራሁት ሰው መለየቱ በጣም ከብዶኝ ነው። እኔ ሳልሰማ ማን ሊለቅ ነው? እኔ ነኝ የምለቀው ገለታ ነው። ግን ብዙም አትጨነቅ፣ ቤተሰባዊነታችን ይቀጥላል። በስንቴ እኔ የሚያጓጓኝ ሰው እንደማልወድ ታውቃለህ። ለመሆኑ የት ልትሄድ ነው የምትለቀው? እንዴ በመልቀቄ ደስተኛ ነህ ማለት ነው? አዎ በጣም እንጂ። አንተ ላትመለስ ሂድ እንጂ እኔ በጣም ደስተኛ ነኝ። አረ አዎ በቃ እንደዚህ ነው የምንለያየው? ስንት ነገር አሳልፈን ስንቱን ክፉን ደጉን አይተን እንደው መነፋፈቅ የሚባል ነገር እንኳን የለም። እንደው መነፋፈቁን ቶ አንተ ብቻ እንደው ላትመለስ ሂድ እንጂ እኔ ከናፈቀኝ ያለህበት ቦታ ድረስ መጥቻ አገኘሃለሁ። ይብላኝ ለእናንተ እንጂ እኔ በጭራሽ ወደዚያ አልመለስም። ተወዳጁን ፕሮግራሜን ይዤ ወደ ቴሌቪዥን ጣቢያ እየሄድኩ ነው። ይቅናህ በስንቴ። አሜን። ይቅናህ። ይኸውልህ በስንቴ ታዲያ በጭቅላው ልጅ ይዣለሁ። እንደው ባይሳካልህ እንኳን ወደዚህች ቦታ እንዳትመለስ። ሁሉንም የቴሌቪዥን ጣቢያዎች በር አንኳኳ። አደራ እንዳትመለስ። እሺ እንዳትመለስ። ግልግል ሂሩቴ በስዬ እኔ ቆንጆ ትንደፋደፊዋለሽ። ትንደፋደፊያለሽ? ቀላል ትርመጠመጫለሽ እንደ ሂሩቴ። ሰው ሌላ ታሪክ ላይ ደርሷል። ምን አግኝተህ ነው? ታራ ምንድን ነው? ይዋ ሂሩቴ እንደዛ ነው የሥራ መልቀቂያ። ታዲያስ ለምንድን ነው ስራ የለቀከው? ተነጋግረን የለ እንዴ? የጆሮ ምግብ የአይን ምግብ በስንቱ ነው እሱ ነገር? ምንም አልገባኝም። በቴሌቪዥን ልመጣ ነው። ይሄኛው የሬዲዮ አያስፈልግም፣ ጆሮ አያስፈልግም። በሲ ቆይ ያናገርከው ቴሌቪዥን ጣቢያ አለ? አይ ማንንም አላናገርኩም። እና ያለ ክሱ አለ? አትጨነቂ፣ እጄን ስመው ነው የሚቀበሉኝ እያልኩ። ምን አይነት የልጅ ውሳኔ ነው የምትወስነው? ገቢያችን ሳይጨምር ወጪያችን እየጨመረ የሚያስፈልገን ነገር እየበዛ እየሄደ ጭራሽ ስራ ለቀኩ ትለኛለህ? ሂሩቴ ስለ ገቢማ አትጨነቂ። አልጨነቀው በስንቱ። ቴሌቪዥን ላይ ክፍያው እኮ የትና የት ነው። እዛ ላይ ደግሞ የአንዱ ካምፓኒ አምባሳደር ሆናለሁ። እንደው አያድርገውና እንኳን ብታመም ህዝብ ስለሚያቀኝ ተረባርቦ ነው የሚያሳክመኝ። አትጨነቂ። እሺ እንደ ባለ ትዳር ማውራት አልነበረብንም? ብቻህን ነው የምትወስነው? አውራን አይደል እንዴ? መቼ? ማታ። የት ቦታ? በርታ አላልሽኝም እንዴ? ታዲያ እኔ በርታ ያልኩክ እንዳጨቀጨቀኝ መተኛት ፈልጌ ነው? ምን አቅልሻለሁ? እሱ እኔ በምን ላቅ እችላለሁ? ለኔ በርታ ማለት ሄድ፣ ግፋበት፣ ቀጥልበት ማለት ነው። በላሁን እሱን ተውና ገለታ ስለማይጨክንብህ ይቅርታ ብለህ ወደ ስራ ተመለስ። አላረገውም ሂሩት። ገለታ ስራዬን ለቅቅ ያለው ስለው እንዴት ደስ እንዳለው ብታይ። አይ እንደገናማ አላሸማቀቀውም፣ ቅስሙን ነው የምሰራው። እኔ ወደ ኋላ አልመለስም ሂሩቴ። አይዞሽ። ጥሩ ተወጣዋለህ። ተወጣው በስንቱ ተወጣው እንዴ? አንዴ በርታ አንዴ ተወጣው ምንድን ነው? ሰው ስንት ቦታ ይሆናል? ተነስተህ ምን ልርዳ? አይ ለመረዳት አይደለም፣ አብረን እንድንሰራ ነው። እንዴ መልካም፣ ቁጭ በል አረፍ በል እስኪ። እሺ እንኳን ደህና መጡ። እንኳን ደህና ቆየኝ። መልካም። የቴሌቪዥን ፕሮግራሞቻችንን ስፖንሰር ለማድረግ ፈልገው ነው? አይ አይደለም። እንዴ አላወቀኝም እንዴ? ይቅርታ አላወኩም። እስቲ በደንብ ጊዜ ወስደህ እስቲ አስተውለኝ። ይቅርታ አልተመጣልኝ አልቻለም። ነገሩ ልክ ነህ እባክህ። ይሄንን አለመታወቅ ችግሬን ለመፍታት ነው እኔም ማመጣጤ። ለማንኛውም ጋዜጠኛ በስንቱ ቁጣው እባላለሁ። አሁንስ አወቀኝ? ይቅርታ አላውቅ አልቻልኩም። እንዴ ነው የማታውቀኝ? ጋዜጠኛ በስንቱ ቅጣው አልኩህ እኮ። የለምን ፕሮግራም አዘጋጅና አቅራቢ። እንዴ
እንዴት ድምጼ እንኳን አይመጣልም? አንተ የሚዲያ ሰው አይደል እንዴ? አላወቅኩማ። አለማወቅ ደግሞ መብት አይደል? ምን አይነት መብት ነው ይሄ? ያለማወቅ እንዴት መብት ይሆናል? ለማንኛውም ያለኝ ዝነኝነትና የሙያ ብቃት ተጠቅሜ ይሄን እናንተን ቴሌቪዥን አንድ ደረጃ ከፍ ለማድረግ ነው የመጣሁት። ጥሩ። ከዚህ ቤት ቴሌቪዥን ልምድ አለ? የለኝም። ግን ቀላል ነው። እኔ በቀላሉ የአይን ምግብ መሆን የምችል ሰው ነኝ። እሺ ወንድም፣ ለጀማሪ ቦታ የለንም። ሲኖረን እንድንደውልልህ ለጸሐፊዋ አድራሻን ሰጥተህ መሄድ ትችላለህ። ጀማሪ ስማ፣ የሁለት አስርት ዓመታት የካበተ የጋዜጠኝነት ልምድ አለኝ። ሙያውን ጥርሴን የነቀልኩበት ነው። ለነገሩ ጥርሴን አልነቀልኩም። አመሻ ደግሞ ምንም ከምን ነው የሚያገናኘው? ለማንኛውም የሰጠኋችሁን እድል ተጠቀሙበት። በኋላ ነው የለውበትም። ሌሎች የቴሌቪዥን ጣቢያዎች ከኛ ጋር ስራ እያሉ እየተሻሙብኝ ነው። እኔ እናንተን ለማገዝ ስለፈለኩ ነው አስቀድሜ እዚህ የመጣሁት። ሰማያለሁ ወንድሜ፣ ስንፈልግ እንደውልልሃለን። አድራሻዋን ለጸሐፊዋ ስጥናውጣ አልኩህ እኮ። አረ ቀረባችሁ። ያለኝን የቲፎዞ ብዛትና የሙያ ብቃት አልተረዳችሁ። ምንም ማድረግ አልችልም። ግን ተው፣ ይሄንን ህዝብ የአይን ምግብ አትንፈጉት። ተው፣ ግፍ ነው። ይሄው በስዬ ስለማታመሽ ቶሎ ጠጣ ግን አንተ ነህ እንዴ ማምሸት አለማምሸቴን የምትወስንልኝ? ኧረ አይደለም እንዴ ትላንትና አላመሽም ስላልክ ነው። በቃ እሱ ትላንትና ነው እንዴ። ስፈልግ አመሻለሁ፣ ሳልፈልግ በጊዜ እሄዳለሁ። እሺ በስዬ አትበሳጭብኝ። እኔ ጌታ እንዴ ምን አሁን የሚያናድድ ነገር ተናገር? የማይሆን ነገር ለምን ትናገራለህ? ግድ የለም የማይናገረውን ጠጣ በስዬ። ተቃጠልኩ፣ ነደድኩ። ምን ነው በስዬ? ሞሌ ነደድኩ፣ ተቃጠልኩ። ምን ነው? 10 ቴሌቪዥን ጣቢያ ዞርኩ። እሺ ሁሉም አባረሩ። አንድ የተቀበለኝ የለም። እና ስራ ላንጀምር ነው ማለት ነው? አንተ ስለዚህ ብቻ ነው እንዴ የምታስበው? እኔ እኮ ቤተሰቤ ሊራብ ነው። ስለ ራስ ብቻ ነው እንዴ የምታስበው? ወይኔ ሙሉ ቀን እኔ እኮ እሱን ተማምኜ እኮ ነው እየጠጣ ያለሁት። እንደው እንዴት ቻልክበት? ምኑን? እንደዚህ መደነዙ፣ እንደዚህ ማሰብ አለመቻሉን እንዴት ቻልክበት? እሱ እንኳን የረጅም ዓመት የልምድ ውጤት ስለሆነ ለመተንተን ጊዜ ይፈልጋል። ሄሎ፣ አቤት። አዎ በስንቱ ነኝ። ልክ ነው ቅጣው፣ በስንቱ ቅጣው። ልክ ነው። አዎ የለምን ፕሮግራም አዘጋጅና አቅራቢ እኮ ዛሬ ጠዋት መጥቼ ነበረ። እውነሽን ነው? እሺ ጠዋት እመጣለሁ። በጣም የምን ሳምፕል? እሺ በቃ በጣም ጥሩ። በጣም አመሰግናለሁ። በዚህ ሰዓት ሄሎ እሺ ቦሌ ወይ ተሳካ። ስራ ልንጀምር ነው በእውነት። አግባ yes በቃ ተሰጦ የላወጣው ነው። ይሄ መጎለት ተሰጦህን ታወጣዋለህ። ዮናስንስ ማን አየበት? ስማ ሳምፕል ያስፈልጋል ተብሏል። ነገ ጠዋት ሳምፕል እንቀርጻለን። እሺ በጊዜ ግባ። ይሄንንም ተውና ግባ። ነገ ጠዋት ቀረጽ አለብን። በቃ እችን ብቻ 7ቷን ቆልፋት። ቆልፍ እንደው ደህና ደር። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክመው ቃል አለብን። ኢትዮ ጠቢብ ሆስፒታል። ቆይ ምን ይሉት ፈሊጥ ነው? ከመሬት ተነስቶ ባይሳካልኝስ ብሎ በራስ ላይ ማሟረት። የዚህን መፍትሄ ዶክተር ያሬድ ኢሳያስ በሳይንሳዊ መንገድ የስኬትን ጎዳና ቀልብጭ ባለ መንገድ አስቀምጦታል። ኒውሮ ሳይንስ ለሥራ ፈጠራ ቅጽ 1 እና ቅጽ 2 የኒውሮ አመራር ሳይንስ መጽሐፍትን በመተግበር
ሐሳቦን በተግባር ይኖሩ። መጽሐፎቹ በሁሉም የመጽሐፍ መደብሮች በሽያጭ ላይ ይገኛሉና ይኮምኩሟቸው። ወዴት? ወደዚህ ወደዚህ? አይ ወደ መሃል። እንደዚህ? ሙሌ ና አንተ እንትን ሸሚዙና ጥርሱ ብቻ እኮ ነው የሚታይ። ሙሌ ና አንተ ና ቁጭ በልና እዚህ ተመልከት። አንተ ተመልካች ነህ። እሺ በመሃል ሞቅ እያደረክ ታጨበጭባለህ። እሺ ችግር የለውም እንዴ ለማጨብጨቡ ማን ብሎኝ አጨበጭበው። በአጨብጫቢነትሽማ እተማመናለሁ ሙሌ። እሺ እንጀምር። ሬዲ ኤንድ አክሽን። ክቡራን አድማጮቻችን እኮ ጨልሟል አትታይም። ምንድነው የምትይው? ደግሞ ከጀመርኩ በኋላ ነው እንዴ ብለናል። የት አለ የጨለመው? ምኑ ነው የጨለመው? አሁንም አወጣህ? ለካ እዚህ ስለሆንኩ ነው። ታዲያ ምን ይሻላል? ወይ ውጭ እንቅረጸው እንዴ? አይ ሙሌ ስልኩን ካበራልኝ ይበቃል። በቃ አንተ አብራልኝ። ና ምንድነው? ውላችን ማጨብጨብ ነው የተዘጋጀሁትም ለማጨብጨብ። ታዲያ ምን ተሻለ? ችግር የለውም ማጨብጨቡ በኤዲቲንግ ይገባል። አረ እንደዛ ይቻላል? አዎ በቃ አብራልኝ ችግር የለውም። ጭብጨባ በኤዲቲንግ ይገባል። ክፍያ አይቀነስም እኮ። ክፍያ ካልተቀነሰብኝማ ምን ችግር አለ? አብራለሁ። አብራልኝ። ማጨብጨብም ማብራትም ያው ነው። ልክ ነኝ አይደለ? በቃ ይሄ ይታያል። ትንሽ አስገባ። ትንሽ በቃ ፈጠን አድርገው። አስተካክል። አስገባው። ይታያል። አንተም እኮ ገባህ ውጣ እንጂ። ወደዛ ሂድ እንጂ ልትቀባይ ነው እንዴ? እንድትታይ ነው። ታያለህ። ወደዛ ራቅ በል። ምን? እሺ አሁንስ? በቃ እዛው ይታያል። እሺ ሬዲ ኤንድ አክሽን። ይህ የበስንቱ ጨዋታ ነው። ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ ብቻ ነው። መሳቅ ብቻ። ታጨበጭባለህ እኮ እዚህ ጋር ፈምኒ ባንድ እጅ አጨብጭቦ ባንድ በሬ ስቦ እንዲሉ አበው አይሆንም። በቃ እንዳልሽው በኤዲቲንግ ታስገቢልኛለሽ። ግን እኮ አሁን ያልከው ነፃነት ወርቅነህ ለቤተሰብ ጨዋታ የሚለውን ነው። ማን ሰጠው ለሱ? ነው እንዴ? እኔ እኮ የት ነው የማውቀው እላለሁ። ተበልቻለሁ ማለት ነው። በቃ ሌላ የራስህን ነገር ፍጠረው። በቃ ችግር የለውም። ሬዲ ኤንድ አክሽን። እሱ ነገር እኛም በለው እንዴ? ወይ እኛ እንበልልህ አልኩት አይደል እንዴ? እሺ በሉኝ። እሺ ሬዲ አክሽን። የምትመለከቱት በስንቱ ቅጣውን ነው። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ምን ሆንሽ? ይሄ ደግሞ የሰይፉ ነው። ይሄ የሰይፉ ፋንታው ነው። ምንም አላስተረፉልንማ። ታዲያ ምን ተሻለ? ቀይር። ወይ አንተ በለመድከው ለምን አንቀጥልም? የራስህን መለያ ለምን ብለን መጠየቃችንን እንቀጥላለን። በስንቱ ቅጣ አክሽንን በል። አክሽን በል። ሬዲ ኤንድ አክሽን። አክሽን። እሺ የተለማመድኩት ስለሆነ ነው። እሺ ሬዲ አክሽን። ለምን ብለን እንጠይቃለን። በስንቱ ቅጣው ነኝ። አብራችሁኝ ሁኑ። ታስገቢበታለሽ። ለምን ተወዳጁ ለምን የተሰኘው ፕሮግራማችን አሁን ይጀምራል። ረስተነው ነው እንጂ እዚህ ጋር ጭብጨባ ይገባል። ጭብጨባ አለ እንዳለ አድርገህ አስበው አንተ። ዛሬ ለምን እያለን የምናነሳው ሰዎች እንዴት ስኬታማ ይሆናሉ የሚለው ላይ ነው። እዚህ ጋም ጭብጨባ ይገባል። ከፍታ በኋላ እንመለሳለን እልና እንዳለ ማስታወቂያ ይገባል። ሰዎች ስኬታማ መሆን ከፈለጉ ለአይን ወይም ለጆሮ ምግብ መሆን ይገባቸዋል። አውቃለሁ ከስንት አንድ እንደኔ የአይንም የጆሮ ምግብ የሚሆኑ ሰዎች ይኖራሉ። ይሄ ለጥቂቶች የሚታደል ጉዳይ ነው። በቃ ይሆነው አይደለም። መጨረሻ ላይ ማን ይገባለው እኮ። ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበረ።
በሚቀጥለው ሳምንት እስከምንገናኝ ድረስ በያላችሁበት ደህና ሁኑልኝ። በስንቱ ቅጣው ነኝ። እወዳችኋለሁ። ቻው ብዬ እጅ ነሳለሁ። ማን ነበር ያልከኝ ስምህ? በስንቱ ቅጣው ጋዜጠኛ በስንቱ ቅጣው። ወንድሜ ስሜትህን ነካሁት አይደለም? ውስጥህን ኮረኮርኩት። አውቃለሁ እኔ የጆሮ ምግብ ነኝ፣ ግን የአይን ምግብ ስሆን ታየው አይደለም? ተነስቻለሁ እኮ ውጣ። ሳምፕል አዘጋጅና አምጣ ምናምን አላላችሁም እንዴ? ሰውዬ ውጣ እንዴ! ካለፋኸኝ በኋላ ነው እንዴ ውጣ የምትለኝ? ውጣ እኮ ነው የምልህ። እወጣለሁ። ምን ይቀርባችኋል? የሚጨንቀኝ እኔ እኮ ስንት ቴሌቪዥን ጣቢያ ሲለምነኝ እናንተን የመረጥኩት እኮ ይሄን አፈር የበላ ጣቢያ ከፍ ላድርግላችሁ ብዬ ነው። ምንድን ነው? ምን ሆነሻል አንቺ? አተኛም እንዴ? እናንተ ተኙ እንጂ እኔማ ምኑን ተኛሁት ዘንድሮ። ምን ሆነ ነው በስዬ? ምን ሆነሃል? ጉድ ሆንኩልሽ እኮ የሩቴ፣ ጉድ ሆንኩልሽ። አንድ የቴሌቪዥን ጣቢያ የሚቀበለኝ አጣሁ። አንድ እሱን ቀድመ ማሰብ ነበረብህ በስዬ። እንዴ እና ልተኝ ነው? ምን ልሆነ? እንደው ትንሽ አላሳዝንሽም? እንደው ትንሽ ምንድን ነው የምታሳዝነኝ በስዬ? ስራዬን ለቅቄ ቴሌቪዥን ተማምኜ አንድ የሚቀበለኝ አጥቼ ባዶ እጄን የቀረው ሰው እንዲህ ስጨነቅ አንቺ ስተኝ ትንሽ እንደው ትንሽ አይሰማሽም? አይሰማኝም? እንዴት ነው የማይሰማሽ? ስራን ስትለቅ አማክረኛል። በርታ ብለሽኛል። አሁንም በርታ። ምን ላይ ነው መበረታው? ባዶ እጄን ቀርቼ። እስቲ አሁን ምን ተሻለኝ? ምን አባቴ ተሻለኝ? በስንቱ አሁንም ገለታ ባንተ አይጨክንም። ይቅርታ በለውና ወደ ስራ ተመለስ። አላደርገውም። የልብ ልስጣው እንዴ ብዬ ሌላ የተሻለ አማራጭ አለ? የለኝም። ታዲያ ምንድነው የምትለው? ምንም ግን የሚባል ነገር የለም። በስንቱ የሚሻለውን ነገር አድርግ። አዋቂ የስራህን ይስጥ። አዋቂ ታዲያ እሱ አይደል እንዴ እዚህ ማዕት ውስጥ የከተተኝ? ድሮም ጠርጥሬያለሁ። ለራሱ አያውቅ ለአንተ አወቅኩ እያለ ይጫወትብሃል። አዋቂ ደህና ደር። የጆሮ አልሳካ ብሎኛል። ጭራሽ የአይን ብሎ ገደል ይክተተኝ። የስራህን ይስጥ። አይ ሂሩቴን መስማት ነበረብኝ። አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫነን ይሉሃል። በተለይ እናውቅልሃለን ባዮች። ስለ ራስህ ካንተና ከፈጣሪ በላይ ማንም ሊያውቅልህ አይችልም። አለፍ ካለ ደግሞ የትዳር አጋር። ያንን ባለመረዳቴ ሂሩቴንም ማስከፋዋት። የፈጀውን ፈጅቶ ወደ ስራዬ ተመልሼ ሂሩቴን ማስደሰት አለብኝ። ይሄ ግድ ነው። ሰራፍ ሁሉ ምን ያወራጫል? ጥርሴ መታዬ ነበር። እግር ላይ ሰው ወድቆ አያውቅም እንዴ? አንተ እንደ በስንቴ አሁን እኔ ልጅ ነኝ ገለታ፣ መከረኛው ልጅ። ምን ፈልገህ ነው የመጣው? ምን እፈልጋለሁ ገለታ? ይቅርታ እንድታረግልኝ ነው። ይቅርታ አድርግልኝ፣ መልሰኝ፣ ወደ ስራ ገበታዬ መልሰኝ። አይሆንም፣ ኧረ አይሆንም። እስቲ ደህና የተገላገልኩትን መልሼ እንደገና ደግሞ ልቃጠል? እባክህን፣ አኮራሃለሁ ገለታ፣ አኮራሃለሁ። ተው ሲሉ የሰማኸውን ዝም ብለህ አታውራ በስንቴ። እሺ ጉልበቴ ተነስቼ ላውራ? እዛው ነው ጉልበቴ። እሺ የመጨረሻ እድል ገለታ፣ የመጨረሻ እንደው በልጆችህ ይዣለሁ። የመጨረሻ እድል ስጠኝ። ለነገሩ እኔም እንደምትመለስ ስላወኩኝ ቦታን አላሳስኩት። ጎሽ በጣም አመሰግናለሁ። ለምን ተነሳ? ጨረስን አይደል? እንደ ዓላማችንን እዛ ስር ምን እሰራለሁ? በጣም አመሰግናለሁ። በጣም አመሰግናለሁ። ግን ይኸውልህ አሁንም ቢሆን እኔ አላቆምም ገለታ፣ አደራ የምልህ ነገር ዓላማዬን እስከማሳካ ድረስ የማልፈነቅለው ድንጋይ የለም። ስለዚህ ወደፊትም ላስቸግርህ እችላለሁ፣ ላብድብህ እችላለሁ። ታገሰኝ። አንድ ቀን ሰው ሆኜ አኮራሃለሁ። አመሰግናለሁ። ዝኔ በሴ ሰላም ነው? ደህና ነው ሙሌ። እንዴ ምን ነው አጠጣም እንዴ? ያለብህን ዕዳ ካልከፈልክ አልቀዳልም። አይ ግድ የለም፣ እኔ ጋብዛለሁ። ቅዳለት። እሺ እኔ ጋብዛለሁ። ጠጣ። ስራ መቼ ልንጀምር ነው? ጀመርኩ እኮ። እኔን ጥለኝ ምን ላድርግ?
እንዴ ሬዲዮ አጨብጫቢ አይፈልግ ወደ ሬዲዮ ነው የተመለስከው ምን ላድርግ እንዴ ወደማቀው ወደ ተሰጠኝ ተመለስኩ ሙሌ አንተም ቢሆን ወደ ተሰጣ ተመለስ ለነገሩ አንተ ምን ተሰጥቷልና ነው እንዴት አልተሰጠኝም በቃ ወደሱ ተመለስ ጥሩ እንደዛ ከሆነ ሂሳብ እንስራ የምን ሂሳብ ለአንድ ቀንም ቢሆን አብሬ ሰርቻለሁ ወገኛ ሰርተ ሞታል እንዴት በቃ ይከፈልልሃል እዳህን እከፍልልሃለሁ በቃ አትነጅሰኝ አርፈ ጠጣ በስዬ በቃ አምላክ አንተ ሰው ተወኝ እባክህ በንግግር አታምንም እንዴ አዎ አላምንም በንግግር የማያምን ሰው ተሸናፊ ነው እንት ታምናለህ አዎ አምናለሁ አንተ ምንድነው አላማ እንዴ እኔና ቤተሰቤ ማደህየት ነው እንዴ ሙሉቀን አደራህን ከዚህ ሰውዬ ራስህንና ቤተሰብህን ጠብቅ